ትሰራለሽ? ቀጠሮ ነበረን እኮ ስደውል አታነሳም። ደግሞ ምንድነው የማየው? አባቴ ነው። ጡረታ ከወጣ በኋላ ቤት ውስጥ ያስጠኝነት ስራ ይሰራል። ማንኛ አለች? ፍቅረኛዬ ነች አባዬ። ትንሽ ትንቀለቀላለች እንጂ የዋህ ነች። እና እንዳልኩሽ ተማሪዎቹን ሲያስጠና ቁመቱ ስለማይመቸው እያገዝኩት ነው። በዚህ ዘመን ተማሪዎችን ለማስጠናት ተዛዝላችሁ ስትሉ ትንሽ አታፍሩ? ትውልድ ለመቅረጽ መሰለኝ የተዛዘል ነው። ማለቴ ተቀምጣችሁን ማስጠናት ትችላላችሁ ብዬ ነው። በዚህ ምንድነው? ከ6ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች በቪዲዮ የታገዙ አጫጭር ኖቶችና ጥያቄዎችን ከነ ማብራሪያው የያዘ በኤአይ የታገዘ ተማሪ ቤት የተሰኘ ፕላትፎርም ነው። የዋህ ነች እኮ ብያለሁ። እሺ አስጠኛዎችም ካስጠናችሁ በኋላ ተማሪዎቻችሁን ለመገምገም በሺዎች የሚቆጠሩ ጥያቄዎችን የምታገኙበት እኮ በዚሁ ፕላትፎርም አማካኝነት። አዎ ውዴ፣ ወላጆችም የልጆቻቸውን የጥናት ፕሮግረስ መቆጣጠር የሚችሉበት ነው። አረ እንዲገላግኝ ማሬ፣ ሸክም መሮኛል። ተሸክሜ አሳድጌ እንዲያልከኝ አባዬ፣ ነፍስ ካወቁበት ጊዜ ጀምሮ ሳዝልህ እንጂ ስታዝለኝ አላስታውስም። ኢትስ ኦኬ ቤብ፣ ከዚህ በኋላ እኮ የመተዛዘል ዘመን አበቃ። የተማሪ ቤት ሊንኩን ዲስክሪፕሽን ላይ አስቀምጠነዋል። አፕሊኬሽኑን ደግሞ አፕ ስቶር እና ፕሌይ ስቶር ላይ በማውረድ ሳይተዛዘሉ ከተማሪዎች አጠገብ ተቀምጦ ማስረዳት። በዛ ላይ የውድድር መንፈስ እንዲኖር የሚያደርግ ሊደር ቦርድም አለው። ሸክሜን ያቀለልክልኝ ተማሪ ቤት ፕላትፎርም ወይ ምስጋና ይድረስህ። ይህን ያክል ከብጃለሁ ማለት ነው። አውርደኝ በቃ። አባባ በተጨማሪም ከ6ኛ እስከ 12ኛ ክፍል ለሆኑ ተማሪዎች ተማሪ ቤት 22 በሚል ዩቲዩብ ቻናላቸው የቪዲዮ ቱቶሮችን ይሰጣሉ። እኔን ከበድከኝ። እንዲሁም ለዩኒቨርሲቲ መውጫ ፈተና መለማመጃ የሚሆኑ የተለያዩ ኤግዚት ኤግዛሞች በሁሉም የትምህርት ፕሮግራሞች እስከ መልስና ማብራሪያቸው በተማሪ ቤት ይገኛሉ። ተሸካሚስ አይገኝም? ኧረ አባዬ ከተሸካሚ ውጣ። አመል አይለቅ።